ስዕሉን ማቀፍሽ ምንም ጥቅም የለውም። እኔ ያስቀምጥልሻለሁ። ምግብ እንብላ። ሄሎ ሊሩ። ሄሎ ውዴ። ዛሬ ቆይ ለምንድን ነው ቢሮ ያልመጣሽው? ደግሞ በጣም ናፍቀሽኛል። ለተወሰኑ ቀናት እረፍት ሞልቻለሁ። ምን ነው ችግር አለ? ካለ ከሰዓት እመጣለሁ። አይ ምንም የለም፣ ደህና ነኝ። ታናሽ እህቴ ናት። አሁን ማውራት አልችልም። ቻው በቃ። እንዴ ቆይ እንጂ። ሄሎ ሄሎ ሄሎ። እንደዚህ አትሁኚ ዣን። እንደዚህ የምትሆኝለት ሰው እኮ አይደለም። አምጪው። ኑዋን ስጭኝ። አምጪው እባክሽ። ልትነቂ ትቻለሽ። ዣን እየተጫወተብሽ መሆኑን አይታይሽም እንዴ? ለምንድን ነው እንደዛ የምትዩ?
ባለፈውም እየተጫወተብሽ ነው ብለሻል። እየተበቀለኝ እንደሆነ እንደዛ ለማለት መብት አለሽ? ሁለታችሁ እንደተለያያችሁ ዩጂንን ማግኘት ጀመረ። ለ7 ዓመታት ዩጂን ካጠገቡ ነበረች። እንዴት አንቺን ያስታውስሻል? ካንቺ ጋር አብሮሽ ሆነና ተወሽ። ታዲያ ይሄ ከዚህ በፊት አንቺ ላደረግሽው ነገር እየተበቀለሽ አይደለም? ናንቺን እኔን እንደዛ ያደርገኝም። እና ዣን አንቺን ከወደደሽ ታዲያ ለምን እንግሊዝ መሄዱን አልነገረሽም? ሳይነግርሽ ለቀናት ሄዳል። እናም አልደወለም። ትጨነቂያለሽ ብሎ አያስብም። ኗን በድጋሚ ጅላቶኝ እስኪ አስቢ። አላምንም። እሱ እንደዚህ ያደርገኛል ብዬ አላምንም። እህቴ ያለፉትን ቀናቶች አንድ ላይ ደስተኞች ነበርን። ያኔ ከ7 ዓመት በፊት እንደነበረው እሱ እውነተኛ ነበር። እየተጫወተብኝ አይደለም። እኔ ይሰማኛል። ናንሺን አስፈላጊ ስራ ይዞ ነው። እማ ምንድነው? ተኮሳትረሃል። የተፈጠረ ነገር አለ እንዴ? አዎ፣ ያልደወለልኝ አስፈላጊ ስራ ይዞ ነው የሚሆነው። እንደሱ ነው። ናንጂን እስኪመለስ እጠብቀዋለሁ። ከዛ ይስተካከላል። ስለሱ እርግጠኛ ነሽ? ምንም ያህል ስራ ቢበዛበት ወይ እሱ አንዴ መደወል ወይም ያንቺን ስልክ ማንሳት እንኳን እንዴት ያቀተዋል? ምክንያቱም ከዩጂን ጋር እየበላና እየጠጣ ስለሆነ ነው፣ ወይንም በልቡ ውስጥ አንቺ ስለሌለሽ ነው። ኑዋን በድጋሚ አትታለይ ባክሽ። የደወሉላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይተው ደግሞ ይሞክሩ። የደወሉላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይተው ደግሞ ይሞክሩ። በ2 ቀናት ፍርድ ቤት እንሄዳለን። ከፕሮፌሰር ዋንግ ጋር ያለንን ፕሮጀክት መቼ እናብራራ? ሁሉንም በግልጽ ማሳወቅ አለብን።
ግን ሁኔታው ሚስጥራዊ መረጃዎችን ያወጣል። ስለዚህ ጉዳይ በጣም ግራ ያጋባል። እኔ አደርገዋለሁ። ምን ማለት እንዳለብኝ አውቄያለሁ። አለቃ ችግር የለውም ካልክ ችግር የለውም። አዎ ፕሮጀክቱን ከማንም በላይ አንተ ታውቀዋለህ። ለዛ ጉዳይ ለማብራራት ጥሩ ምርጫ አንተ ነህ። እንደዛ ታስባላችሁ? አዎ ባንተ ተማመናለሁ። በዛ ላይ እኛ ሁለታችን አንተን በደንብ እናግዛለን። እኛ ሶስታችን ይህን ስራ ከጀመርን ምንም አይነት እንቅፋት አያስቆመንም። በጋራ እስከሰራን ድረስ ምንም አይነት ችግር አይኖርም። አንድ አባባል አለ፣ ከአንድ ብርቱ ሁለት ሰነፎች። ድርጅትን የሚያክል ነገር አቋቁመናል አይደል? አሁን እንበረታታ። ኑ ኑ ኑ ኑ ኑ በሉ። ዩሺን እራሳችሁን እያበረታታችሁ ነው። በእርግጥ ስለ ክሱ መጨነቅ አያስፈልግም። ትንሽ ዘና እንድትሉ ብዬ ጣፋጭ ኬክ አምጥቻለሁ። አያችሁ፣ ዩሺን ብቻ ናት የምታስበው። ኬክ አመጣችልን፣ እናመሰግናለን። አንተ ብዙም አትጨነቅ፣ አታስብ። ማሸነፍ ትችላለህ። ነይ እንብላ። እሺ ይኸው እንብላ አብረን። ይኸውልህ ስለሐዘናችሁ በጣም እናዝናለን። ኑሃን ውዴ፣ የኔ ውድ ምን ሆነሽ ነው? እየቃዠሽ ነው? ኑሃን ውዴ። እህቴ፣ ብዙ ሰዎችን አየሁ፣ ብዙ ሰዎች። ከዛም አንድ ሰው ስሜን እየጠራ ነበር። እውነት ነበር የሚመስለው። እኔ ፊት የተፈጠረ ነበር። የኔ ውድ፣ ቅዠቶች እንደዛ ናቸው፣ እውነት አይደሉም። ብዙም አታስቢሽ። አይ ይሄ እውነት ነበር። ያስፈራል። የኔ ውድ፣ ሰሞኑን ብዙ ስለደከመሽና ጥሩ ስሜት ላይ ስላልሆንሽ ነው የምትቃዡ። አትፍሪ። እንደውም እኔ ከአንቺ ጋር እተኛለሁ። ስንነሳ ሁሉም ነገር ሰላም ይሆናል። እሺ? ግን እንቅልፍ ባይወስደኝስ? ቆይ ለምን? አይቻልም። ቃል ገብተሽልኛል። መድኃኒት መውሰድ አትችይም። እሺ? መተኛት ካቃተሽ ማውራት እንችላለን። ስለ ልጅነታችን እናውራ። በደንብ ሲደክምሽ መተኛት ትችያለሽ። እሺ? የኔ ውድ በይ፣ ጋደም በይ። አትሄጂም? አይ አልሄድም፣ እዚሁ ነኝ። ተኝ፣ ከአንቺ ጋር ነኝ። አትሄጂም? አልሄድም፣ አታስቢ። ሁሉም ነገር ሰላም ይሆናል። እሺ? ይሄ ሁሉ ናንሽን አባቱ ላይ ለደረሰበት ነገር ወይን ሊበቀላት አስቦ ይሆን እንዴ? ናንሺን ትንሽ ዘና እንበል። ያው ያንተና የንሺን ጉዳይ እንደሆነ አንድ አደባባይ ወጥቷል። ለወይኑ አንደውለክ ማስረዳት ያለብህ አይመስልም? ምን ላስረዳት? ብታይ ምንም አይመስላትም።
ሰላም ሊሉ። ሰሞኑን ስራ እንዳልገባሽ ሰማሁ። ምን ነው? ኑዋንደን አይደለችም? ትላንትና ማታ ያቃዣት መተኛት አቅቷት ከሷ ጋር ነበርኩ። ሰሞኑን ትንሽ መረጋጋት ከብዷታል። ንገሪኝ፣ ለምንድን ነው? ዣንዋንን ምንም ሳይላት ውጪ ከሄደ ጊዜ ጀምሮ ሁኔታዋ ተባብሷል። ሁሌም እንደቃዠች ነው። አሁንም ዣናንሽን ነው? ይሁን፣ ከዛሬ ጀምሮ እውነተኛ ማንነቱን እንድታይ አደርጋታለሁ። የምን ማንነት? ረስቼው ሊሉ። የሱ መሄድ ካንተ ጋር የሚያገናኘው ነገር አለ? አዎ ይገኛል። ዳይዦንግ ከሷቸዋል። ዣን ወደ እንግሊዝ በድንገት ሄደ። ከዩዥን ጋርም እዛ ታይቶ ነበር። የሆነ ጨዋታ ሳይጀምር አይቀርም። በሱ ምክንያት ሉዋን እዚህ ትሰቃያለች። ከዚህ ሁሉ ጀርባ አንተ አለህበት። ሁለታችሁ መጣላት ከፈለጋችሁ ለምንድን ነው እህቴን የምታስገቧት? አሁንስ አበዛችሁት። ናንሽን እዚህ የመጣው ለክስ ነው። እንደዛም ሆኖ ግን ከይሺን ጋር ታይቷል። ያገኘውን አጋጣሚ ሁሉ ይጠቀማል። የፍርድ ቤቱን ውሳኔ እንጠብቅ። ያኔ ናንሽን የማይታመን ሰው መሆኑን ታያለች። ግን ጠንካራ ማስረጃ አለኝ። እሱ እንዳለ ሆኖ ማስረጃውን በድንገት ያንቺ ክፍል ነው ያየሁት። 2 ገጽ የስምምነቱ ወረቀት ነበር። ጉዳዩን ለዌንዋን ባናግራት ጥሩ ይመስለኛል። አሁንም ቀልድ ነው ያዝከው። ያለችበትን ሁኔታ እስኪ ተመልከት። በቃ ለአሁን ተንከባከቢያት። ስመለስ እናወራለን። ደህና ሁኚ። ሰላም፣ እንዴት ነሽ? ናንሽን የት ሄዶ ነው? እመቤቴሽን ውጭ ወጥተዋል። ስብሰባ ግን ጨርሰናል። እባክሽ ጠሪያቸው። ምግብ አምጥቻለሁ፣ አብረን እንብላ። እሺ። በጣም አሳቢ ነሽ። እንዳልበላን አውቀሻል። እንዴት እስከዚህ ሰዓት አትበሉም? ዌንዋ ለዳይዚንግ ኃላፊ ሊኑ በሰጠች ወረቀት ምክንያት ነው እስካሁን እኛ ስብሰባ ላይ ቆየ ነው። ሄጄ ልጥራቸው። ናንሽን? ዌንዋን፣ እኔ ነኝ። አንቺ ናንሽንን ለምን ፈለግሹ? ለምንድን ነው ስልኩ አንቺ ጋር የሆነው? የት ሄዶ ነው? ስራ በዝቶበታል። መልእክት ካለሽ ግን ንገሪኝ። ስልኩን ስጪው። ለራሱ ነው መንገር የምፈልገው። ዌንዋን፣ ለምንድን ነው የማይገባሽ? ምን ማለትሽ ነው? ከ7 ዓመት በፊት ለናንሽን ቤተሰብ ሀዘን አምጥተሻል። ሄደሽ ነበር ግን ተመልሰሽ መጣሽ። እስካሁንም አለሽ፣ ግን አሁንም እየጎዳሹ ነው ያለሽው። እሱም ቢሆን መቼም ይቀር አልልሽም። ምን እያወራሽ ነው? ስራሽን እመኚ። ለጂሊኑ መረጃ ሰጥተሽዋል። ይቅር እንዲልሽ አትጠብቂ። በስተመጨረሻም ተመልሰን መጣን። መጣችሁ? ይሺን ኑ ምግብ ብሉ። ቡና እንካ። እናመሰግናለን። ቡና ጠጣ። አመሰግናለሁ።
ቁርስ ደርሷል። ኑሐን የኔ ውዴት ልትጂ ነው? ወደ ናንሺን ጋር ያልተረዳኝ ነገር አለ። ስለ ሁሉም ነገር ላስረዳው ይገባል። ያልተግባባችሁበትን ጉዳይ ተነጋገራችሁ ፈታችሁት እኮ። ከዛ ላይ ምንስ ባትግባቡ ከዩጂን ጋር መታየት ነበረበት። እባክሽ እንደዚህ ማድረግሽን አቁሚ እባክሽን። መቼም እንደማይተውኝ ቃል ገብቶልኛል እህቴ። መቼም ቢሆን አይዋሸኝም። ልናወራ ይገባል እህቴ። አታስቁምኝ እባክሽ። 7 ዓመታት ሙሉ አልተገናኛችሁም። አሁን የሚያወራው እውነት ይሁን ውሸት መሆኑን በምን ታውቂያለሽ? እባክሽን አትታለይ እባክሽን። እኔ ውድ እህቴ እባክሽን፣ ቁጭ ብዬ መጠበቅ አልችልም። ሄጅም ቢሆን እፈልገዋለሁ። ተረዳሽኝ? ላገኘው ይገባል። ኑሐን እሺ ብትሄጂም ግን ተናዶብሻል። ባያናገርሽስ? ቆይ እባክሽን አቁሚ እህቴ። አክስቴ አክስቴ ብዙ አመት ሆነን። እንዴት ነሽ? 7 ዓመታት ከናንሺን ጋር ከተለያየሽ ጀምሮ ተያይተን አናውቅም። ታዲያ አንቺ እንዴት ነሽ? ደህና ነኝ። ከተለያየን በኋላ ሀገር ውስጥ አልነበርኩም። በቅርቡ ነው ተመልሼ የመጣሁት። ስላለፈው ነገር ትዝ ብሎሽ አያውቅም አይደል? ይገርማል። ያለምንም እረፍት ከናንሺን ጋር ለምን እንደተመለሽ ገባኝ። አክስቴ ያኔ ብዙ አልበሰልኩም ነበር። አልበሰልሽም? ማገናዘብ ትችይ ነበር። ያለፈውን ነገር ሁሉ መርሳት ትችያለሽ። እኔ ግን አልችልም። እኔ ግን በፍጹም አልችልም። ያለፈውን ሁሉ እያንዳንዱን ደቂቃና ሰዓት መቼም ቢሆን አልረሳውም። ለብዙ ዓመታት እነዛን ዓመታት እንዴት እንዳለፍኩ የምታውቂው ነገር የለም አክስቴ። ዳሩን አልዞርም። ዛሬ አግኝቼሽ ለነግርሽ የፈለግኩት መቼም ከናንሺን ጋር እንድትሆኚ እንደማልፈቅድልሽ ነው። አክስቴ ያኔ ሁለታችንም ልጅ ነበርን። አሁን የመጣሁት ስህተቴን ለማረም ነው። ልትክሽው? እንዴት ነው የምታደርጊው? እስኪ ንገሪኝ። ያንቺ መካስ አባቱን ከሞት የሚያነሳው ይመስልሻል? አክስቴ የኔና የናንሺን አብሮ መሆን በፍጹም የተለየ ጉዳይ ነው። ከአባቶቻችን ጋር ምን የሚያገናኘው ነገር አለ? ዓይንሽን በጨው አጥበሽ ትጠይቀኛለሽ? በአንቺ ግትርነት ምክንያት ባትለያዩ ኖሮ አባትሽና የናንሺን አባት ወደዛ ተጣድፈው አይሄዱም ነበረ። የአውሮፕላን አደጋ አይደርስባቸውም ነበር። አደጋ? የአውሮፕላን አደጋ? አባትሽ የሞተው በዛ አደጋ ምክንያት ነው። ከዛ በኋላ እንዴት አብራችሁ ትሆናላችሁ?
ዌንዋን ምንድን ነው? ምን ሆነሻል? ዌንዋን ምን ሆነሻል? ቆይ ራስ ምታት ነው? ዌንዋን ትጠይቀኛለሽ? በአንቺ ግትርነት ምክንያት ባትለያዩ ኖሮ አባትሽና የናንሽን አባት ወደዛ ተጣድፈው አይሄዱም ነበረ። የአውሮፕላን አደጋ አይደርስባቸውም ነበር። ምንድነው የተፈጠረው? ለምንድነው ሁሉም ሰው የደበቀኝ? አባ እውነታው ምንድነው? የቅድሙ የዌንዋን ሁኔታ እንዴት ሆኖ ይሆን? አክስቴ ይሽን እንዴት ናችሁ? ቆይታችሁ አሪፍ ነው? ደህና ነኝ አክስቴ፣ አታስቢ። ናንቺን ብቻ ትንሽ ስራ በዝቶበታል። አሁን የክሱ ጉዳይ እንዴት እየሄደ ነው? ሻሎ ኮስሞ ምላሽ የሚሰጠው ዛሬ ነው። ናንሺ ነው የሚያቀርበው። ሁኔታውን ለማጣራት ወደ ድርጅቱ ሊሄድ ነው። እንኳንም ለሱ አልደወልኩለትም። ካወራሁት ጥሩ አይመጣም ነበር። አክስቴ ፈልገሹ ነበር እንዴ? ትልቅ ነገር አይደለም። ዌንዋንን አግኝቻት ነበር። ሳውራት ግን ደህና አትመስልም። ዌንዋንን አገኘሻት? ምናልባት ቅድም ስለተናገርኳት ይሆናል። ምን ብለሻት ነው? ለጂሊኑ ማስረጃውን የሰጠችው እሷ ናት። ለዛም ነው ድርጅቱ የከሰረው። እሷ ባወጣችው ሚስጥር ነው ናንሽን የተከሰሰው? አክስቴ አትናደጂ። አውቃለሁ ላይሆንም እኮ ይችላል። አሁን ላይ አውቃ ቢሆንም ባይሆንም እሷ እንዴት ተከሷል? ሁሉም ችግር እንደፈጠረችበት ነው። ይሽን ያልኩሽን ነገር ለናንሽን በፍጹም እንዳትነግሪው። ጥሩ አይሆንም። ገባሽ? እሺ አክስቴ ገብቶኛል።
እሺ በቃ ደርሻለሁ። መሄድ ትችላለህ። ለብዙ ጊዜ አልተያየንም። ምን እያልሽ ነው? በጣም ናፍቀሽኛል እኮ። ሹፌርሽ ብቻ ሆንኩ ማለት ነው? ሹፌሬ ብቻ አይደለህም። ቅድም አብሬ ካልበላው የእህቴ ጉዳይ አሳሳቢ ሆኗል። አብሬት መሆን አለብኝ። ስሚ፣ ሁሌ እሷን ብቻ የምትጠብቂ ከሆነ ማለት ያልገመትሽው ችግር እንዳትፈጥርብሽ አትፈሪ? አቁም በቃ። በጣም መሽቷል። መታ ይሆናል። ወደ ቤት ሂድ። ታዩ በቃ። እሺ አንዴ ሳሚ፣ እባክህን አቁም። ካልሳምሽኝ የትም አልሄድም። ሳሚኝ። በይ 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 በይ። በቃ አሁን ሂድ። ግቢ በቃ። ከዛ ሄዳለሁ። ቆይ ለምንድን ነው ረባሽ የምትሆነው? ለረጅም ጊዜ እኮ አልተያየንም። ደግሞ እንደፈለግኩ የመሆን መብት አለኝ። እሺ እሺ በቃ እገባለሁ። ቀስ ብለክ ነዳ። ስትገባ ደውልልኝ። እሺ ቻው ቻው ቻው። ኖአን መጥቻለሁ። ይህንን ስታዩ እንዳትረበሽ፣ የሆነ ነገር ተፈጥሮ ነው። እኔ ግን ደህና ነኝ። ብቻዬን መሆን ፈልጌ ነው። ስለ እኔ አታስብ፣ ራስሽን ጠብቂ። ኖአን ኖአን ውዴ። ወይኔ ዝግ ነው፣ ዝግ ነው። አቤት ሊሩ፣ ኖአን እህቴ ጠፍታለች። ቆይ ተረጋጊ። ምንድን የተፈጠረው? ኖአን የለችም። ክፍሏን ሳየው ፓስፖርቷና ሻንጣዋም የለም። ደብዳቤ ብቻ ነው የጻፈችው። ይኸው። ይህንን ስታዩ እንዳትረበሽ፣ የሆነ ነገር ተፈጥሮ ነው። እኔ ግን ደህና ነኝ። ብቻዬን መሆን ፈልጌ ነው። ስለ እኔ አታስብ፣ ራስሽን ጠብቂ። በቃ አትጨናነቂ። ምናልባት እኮ ብቻዋን መሆን ፈልጋ ነው የሚሆነው። አትጨናነቂ፣ ትመለሳለች። ሁኔታዋ እኮ ላንተ ስላልገባክ ነው። ቆይ እንዴት ነው ማልጨነቀው? አሁን እጄ ልፈልጋት ይገባል። አብረኸኝና ሄሎ፣ እራው ነኝ። ዛሬ ኖአንን አግኝተሻት ነበረ? አላገኘሻትም? እሺ እሺ። ሄሎ፣ የኖአን ታላቅ እህት ነኝ። ምናልባት ዛሬ ተገናኝታችሁ ይሆን እንዴ? አልተገናኛችሁ? እሺ፣ አመሰግናለሁ። ቆየት ሄዳ ሊሆን ይችላል። ፓስፖርቷን ይዛለች ብለሻል። አየር መንገድ እንሂድ እንዴ? ምናልባት አልተሳፈረችም ይሆናል። አዎ፣ አየር መንገድ እንሂድ። ዣን፣ ስልክህን አንሳው እባክህን። እሺ፣ ለዛሬ ይበቃናል አይመስላችሁም? ጋው፣ ለምንድን ነው የተረበሽኩት? ውስጤ እየፈራ ነው። አይዞክ፣ በቂ ዝግጅት አድርገናል። ናንሺንም ጠንካራ ነው። እናሸንፋለን። እንሂድ። እሺ እንሂድ። በቃ እኔ ስልክ ልደውልና ቆይቼ እመጣለሁ። እንገናኛለን። እሺ፣ ግን ቶሎ በል። ዣን፣ ኖአን ዛሬ ደውላልክ ነበረ? ችግር አለ? ዣን፣ ኖአን ጠፍታለች። ለብዙ ዓመታት መጥፋት ልምዷ ሆኗል። ምንም የገባክ አልመሰለኝም። ለ7 ዓመታት ኖአን ታማሚ ነበረች።
ያኔ ሉሉ ከጎኗ ነበር፣ አሁን ግን ብቻዋን ናት። ካንተ ቤት ከመጣች ወዲህ ሁኔታዋ ደህና አልነበረም። እንቅልፍ የሚባል እንኳን ተኝታ አታውቅም እኮ። በግልጽ አስረጅኝ። ምንድነው ህመሙ? ዣን አንድ ያዳምጠኝ። በአሁኑ ኑዋን አንድ ነገር ብትሆን ግን መቼም እንደማለቅ እወቅ። ምግቢ አይ አራበኝም። ሌሊቱን ሙሉ አልበላሽም። በዚህ ከቀጠልሽ ራስሽን ትጎጃለሽ። ና አሁን ወደ ቤት እንሂድ። ማረፍ አልፈልግም። ለምን አየር መንገድ ድጋሚ ሄደን ተሳፍራ ከሆነ አናጣራም? ለእሷ እንደምትጨነቂው እኔም ላንቺ እጨነቃለሁ። ደብዳቤ ጽፋለች። ይሄን ያህል መጨነቅ የለብሽም። ቆይ ለምን አትያትም? እንዳለችው ብቻዋን መሆን ፈልጋ ቢሆንስ? አንተ የነዋን ባህሪ ያልገባህም። ብቻዋን እንድትሆን መፍቀድ የለብኝም። መልሼ ወደ ቤት ልወስድሽ ነው። አየር መንገድ እንሄዳለን። ተስማማን? አለቀልን አለቀልን አለቀልን። ጋውንቲን ኧረ እባክህ አለቀልን 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 አትበል። ማቆም አልችልም። ዛሬ ፍርድ ቤት ውስጥ ሁሉም ነገር አውቆታል እኮ። ንገረኝ እስቲ፣ ያንን ሁሉ የመልስ ምትና ዝግጅት ካደረግን በኋላ ልክ ፍርድ ቤት ቀጠሮ ሊጀመር ሲል ተነስቶ ሄደ። መጀመሪያም በሐሳቤ ብንስማማና ፕሮጀክቱን ብንተወው ጥሩ ነበር። በዛ መንገድ አሁን ያንን ሁሉ ገንዘብ ልንከፍል ነው። በቢዝነስ ዓለም ውስጥ መጥፎ ስምም አተረፍን። አይ ሁለታችሁ ብቻ ምን ትሰራላችሁ? ቀጠሮ እንዴት ነበር? ችግር አለ? ምን ተፈጠረ? ናንሽንስ? ናንሽን ደህና ነው። እኛም እንሆናለን። ናንሽን ቻይና ሄዷል። ቀጠሮ ላይም አልነበረም። ምን? ሰላም ሊሉ፣ ክሱ ተጠናቋል። በእርግጠኝነት ይሄንን ክስ አሸንፈናል። ነዋን ጠፍታለች።